ሜክሲኮ ለኩባ የእርዳታ መርከቦች ስለመላኳ፣ በኢራን ላይ ሊሰነዘር የነበረው ጥቃት ለሌላ ጊዜ ስለመተላለፉ፣ ጦርነቱ የሚቀጥል ከሆነ አደጋው ይከፋል ስለመባሉ፣ የኤር ካናዳ ኤክስፕረስ አውሮፕላን ከመኪና ጋር ስለመጋጨቱ፣ ፓኪስታን በሽብርተኝነት ጥቃት አንደኛ ደረጃን ስለመያዟ፣ አስቀድሞ መክፈል ቪዛ ለማግኘት ዋስትና አይሆንም ስለመባሉ፣ በቃጠሎው ንብረት መውደሙ ስለመሰማቱ። የኤር ካናዳ ኤክስፕረስ አውሮፕላን ከመኪና ጋር መጋጨቱ ተሰምቷል። በኒውዮርክ ላጓርዲያ አውሮፕላን ማረፊያ የኤር ካናዳ ኤክስፕረስ የመንገደኞች አውሮፕላን እያረፈ ባለበት ወቅት በማረፊያ መንገዱ ላይ ከነበረ የእሳት አደጋ መኪና ጋር በመጋጨቱ የሰዎች ሕይወት ማለፉ ተሰምቷል። በግጭቱ ሳቢያ የአውሮፕላኑ 2 ፓይለቶች ሕይወት ወዲያውኑ ሲያልፍ፣ በአውሮፕላኑ ውስጥ ከነበሩት መንገደኞች መካከል ቢያንስ 60 የሚሆኑት ላይ ከባድና ቀላል የአካል ጉዳት መድረሱ ተነግሯል። በተጨማሪም በእሳት አደጋ መኪናው ውስጥ የነበሩት የእሳት አደጋ ሰራተኞችም ከፍተኛ ጉዳት እንዳጋጠማቸው ያመለከቱት መገናኛ ብዙሃን ተጎጂዎች ሁሉ ወደ ሕክምና ቦታ እንደተወሰዱ ጠቁመዋል። አደጋው የደረሰው የእሳት አደጋ መኪናው ወደ ደረሰው አስቸኳይ ጥሪ ለማምራት እየተንቀሳቀሰ በነበረበት ወቅት በሰዓት 39 ኪሎ ሜትር ፍጥነት ሲንደረደር ከነበረው አውሮፕላን ጋር በመጋጨቱ ነው። ሜክሲኮ ለኩባ የእርዳታ መርከቦች መላኳ ተሰምቷል። በአሜሪካ የነዳጅ ማዕቀብ ምክንያት እየተባባሰ የመጣውን የኩባን የኃይል ቀውስ ለማቅለል ያሰበችው ሜክሲኮ ከ20 ቶን በላይ መሰረታዊ ቁሳቁሶችን የጫኑ ሰብአዊ እርዳታ መርከቦችን መላኳ ተነግረዋል። ምግብ፣ መድኃኒትና ሌላም መሰረታዊ የኃይል ቁሳቁሶችን ጭነዋል የተባሉት መርከቦች በጥቂት ቀናት ውስጥ ሀቫና ይደርሳሉ ተብሎ እንደሚጠበቅ ያመለከቱት ዘገባዎች ከመርከቦቹ መካከል ግራንማ 2 የተሰኘው ግዙፍ የአሳ ማጥመጃ መርከብ እንደሚገኝበት ጠቅሰው መርከቦቹ ላይ ሩዝ፣ ጥራጥሬ፣ የታሸጉ ምግቦች፣ የህፃናት ወተት፣ የንጽህና መጠበቂያዎች፣ መድኃኒቶችና የሕክምና መሳሪያዎችን ለመጫን በርካታ በጎ ፈቃደኞች ለሰዓታት ያህል ሲሰሩ መቆየታቸውን ገልጸዋል። በተጨማሪም ይህ ጭነት በአሁኑ ወቅት በኩባ ያለውን የኤሌክትሪክ እጥረት ለመቅረፍ የሚረዱ 73 የኃይል ብርሃን ማመንጫ የባትሪዎችና የእጅ ባትሪዎችንም ማካተታቸው ሲነገር፣ ኑዌስትራ አሜሪካ የተሰኘውና መንግስታዊ ያልሆነው ተቋም ባደረገው ጥሪ መሰረት የተሰባሰበ እንደሆነ፣ በዚህ ሂደትም ከላቲን አሜሪካ፣ ከአውሮፓና ከአሜሪካ የተውጣጡ 30 ያህል ዓለም አቀፍ ተሳታፊዎች እንደተገኙበት አመልክቷል። ፕሬዚደንት ትራምፕ በኢራን ላይ ሊሰነዝሩ የነበረውን ወታደራዊ ጥቃት ማራዘማቸውን አስታውቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ሊሰነዝሩ የነበረውን ወታደራዊ ጥቃት ለ5 ቀናት ማራዘማቸውን ነው የተናገሩት። ፕሬዚደንቱ ይህንን የገለጹት ከኢራን መንግስት ጋር ጥሩና ውጤታማ ያሉትን ውይይት ማድረጋቸውን ተከትሎ እንደሆነ አስታውቀዋል። ከጥቂት ቀናት በፊት ፕሬዚደንት ትራምፕ ለኢራን የ48 ሰዓታት የጊዜ ገደብ ሰጥተው የነበረ ሲሆን፣ በዚህ ጊዜ ውስጥ ኢራን የዘጋችውን የሆርሙዝ የባህር መስመር ካልከፈተች በኢራን የኤሌክትሪክና የኃይል ማመንጫ ጣቢያዎች ላይ ከፍተኛ ጥቃት እንደሚሰነዘር ዝተው ነበር። ኢራን በበኩሏ ለዚህ ማስፈራሪያ ምላሽ በመስጠት ጥቃት የሚሰነዘር ከሆነ በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ አጸፋዊ እርምጃ እንደምትወስድ ዝታ ነበር። ይሁን እንጂ ሁኔታዎች መለወጣቸውን ያመለከቱት ፕሬዚዳንት ትራምፕ ባለፉት 2 ቀናት ውስጥ በመካከለኛው ምስራቅ ያለውን ጠብ ሙሉ በሙሉ ለመፍታት የሚያስችሉ ጥልቅና ገንቢ ውይይቶች መደረጋቸውን ገልጸዋል። ፕሬዚዳንቱ ባስተላለፉት መልእክት በእነዚህ ንግግሮች መሻሻል ላይ በመመስረት የጦርነት መምሪያው በኢራን የኃይል መሰረተ ልማቶች ላይ ሊያካሄድ የነበረው ማንኛውንም ጥቃት ለ5 ቀናት እንዲያራዝም ትዕዛዝ ሰጥቻለሁ ብለዋል። ጦርነቱ የሚቀጥል ከሆነ አደጋው ይከፋል ስትል ቻይና አስጠንቅቃለች። በሆርሙዝ ሰርጥ ላይ ተጽዕኖ እያሳደረ ባለው የአሜሪካ፣ እስራኤልና ኢራን ጦርነት ውስጥ የተሳተፉ ወገኖች አደገኛ አዙሪት እንዳይፈጠር ወታደራዊ እርምጃቸውን እንዲያቆሙና ወደ ድርድር እንዲመለሱ ስትል ቻይና አሳስባለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወሳኝ የሆነውን የባህር ላይ የንግድ መስመር እንድትከፍት እያደረጉ ስላለው ጫና ለቀረበላቸው ጥያቄ የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ዢያን ምላሽ ሰጥተዋል። ቃል አቀባዩ ግጭቱ እየተባባሰ የሚቀጥልና ሁኔታው ይበልጥ እየተበላሸ የሚሄድ ከሆነ መላው ቀጠና ወደ ትርምስ ይገባል ሲሉ አስጠንቅቀዋል። ኃይልን መጠቀም ወደ አደገኛ አዙሪት ብቻ ነው የሚመራው ያሉት ሊን ዢያን በጦርነቱ መጀመር እንዳልነበረበትም መናገራቸውን አውስተዋል። በተያያዘ ዜና የአሜሪካ የውጭ ጉዳይ ሚኒስቴር ለዜጎች የጥንቃቄ መልእክት አሰምቷል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በዓለም ዙሪያ የሚገኙ በተለይም በመካከለኛው ምስራቅ ያሉ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ መክሯል። በውጭ ሀገር የሚገኙ አሜሪካውያን በአቅራቢያቸው በሚገኘው የአገራቸው ኤምባሲ የሚወጡ የደህንነት ማስጠንቀቂያዎችን መከታተል እንዳለባቸው ምን ያሳሰበው። አልፎ አልፎ የሚከሰቱ የአየር ክልል መዘጋቶች በጉዞ ላይ መስተጓጎል ሊፈጥሩ ይችላሉ። ከመካከለኛው ምስራቅ ውጭ
ውጭ ያሉትን ጨምሮ የአሜሪካ የዲፕሎማት ተቋማት ኢላማ ተደርገዋል። ኢራንን የሚደግፉ ቡድኖች ሌሎች የአሜሪካ ጥቅሞችን ወይም በዓለም ዙሪያ ከአሜሪካና ከመላው አሜሪካውያን ጋር ግንኙነት ያላቸው ቦታዎችን ኢላማ ሊያደርጉ እንደሚችሉ ሚኒስቴር መስሪያ ቤቱ ጠቁመዋል። የቅርብ ጊዜ የደህንነት ማስጠንቀቂያዎችን ለማግኘት በstate.state.gov ይመዝገቡ። እንዲሁም በዋትስአፕ US Department of State Security Updates for US Citizens የሚለውን ቻናል ወይም በኤክስ @travel ጂኦቪን ይከተሉ ብሏል ሚኒስቴር መስሪያ ቤቱ። የጉዞ እቅድ በሚያወጡበት ጊዜ ለሚሄዱበት መዳረሻ የተዘጋጀውን የጉዞ ምክርና ዝርዝር መረጃ እንዲሁም በድረገጽ የሚገኙ ማናቸውንም የቅርብ ጊዜ ማስጠንቀቂያዎች በጥንቃቄ ያንብቡ ሲል መልእክት ማስተላለፉ ተሰምቷል። ፓኪስታን በሽብርተኝነት ጥቃት በዓለም አንደኛ ደረጃ ላይ መቀመጧ ተሰምቷል። በዓለም አቀፍ የሽብርተኝነት ጥቃት ለመጀመሪያ ጊዜ አንደኝነት ደረጃን በመያዝ በሽብር ጥቃት እጅግ የተጎዳችው ሀገር ፓኪስታን መሆኗን የተሰማው እሁድ ዕለት ይፋ የሆነው መረጃ እንደሚያመለክተው በፈረንጆቹ 2025 በሀገሪቱ ከሽብር ጥቃት ጋር በተያያዘ የሟቾች ቁጥር በ6 በመቶ ጨምሮ 1139 መድረሱ ተሰምቷል። ይህም ፓኪስታንን በዓለም አቀፍ ደረጃ ከፍተኛውን የሽብር ጥቃት ካስተናገዱ ሀገራት ተርታ በቀዳሚነት እንድትሰለፍ እንዳደረጋት ነው የተሰማው። የምጣኔ ሀብትና ሰላም ተቋም የታተመው የ2026 ዓለም አቀፍ የሽብርተኝነት ሪፖርት ባለፉት 2 አስርት ዓመታት ውስጥ የታዩ ዋና ዋና የሽብርተኝነት ድርጊቶችን በዝርዝር አመልክቷል። ሪፖርቱ በዓለም ዙሪያ የሚገኙ 166 ሀገራትን ወይም የዓለምን 99.7 በመቶ ሕዝብ እንደሚሸፍን ሲነገር አገራቱ የሽብርተኝነት ተጽዕኖ ያደረሰባቸውን ደረጃ ለመለካት የተለያዩ መለኪያዎችን እንደተጠቀመ ተነግሯል። ለደረጃው መመደብ እንደ መስፈርት ጥቅም ላይ የዋሉት ነጥቦች የሽብር ጥቃቶች ብዛት፣ የሟቾች ቁጥር፣ የቆሰሉ ሰዎች ብዛትና የታገቱ ሰዎች ሁኔታ እንደሆነ ተነግሯል። ሪፖርቱ በደቡብ እስያ ቀጠና ያለውን የጸጥታ ስጋት ይበልጥ አጉልቶ እንዳሳየ ሲነገር ፓኪስታን አሁን ያለችበት ሁኔታ ለዓለም አቀፉ ማህበረሰብ ትልቅ መነጋገሪያ መሆኑን አመልክቷል። አስቀድሞ መክፈል ቪዛ ለማግኘት ዋስትና እንደማይሆን በኢትዮጵያ የአሜሪካ ኤምባሲ አመልክቷል። የአሜሪካ መንግስት ኢትዮጵያን ጨምሮ በአንዳንድ አገራት ላይ ተግባራዊ የሚያደርገው የቪዛ ዋስትና የሙከራ መርሃ ግብር ከመጪው መጋቢት 24 ቀን 2018 ወይም ኤፕሪል 2 2026 ጀምሮ በይፋ እንደሚጀምር በኢትዮጵያ የአሜሪካ ኤምባሲ አስታውቋል። ይህን አስመልክቶም አመልካቾች ከማንኛውም የማጭበርበር ድርጊት እንዲጠበቁ ሲል ኤምባሲው ጥብቅ ማስጠንቀቂያ ሰጥቷል። በዚህም አስቀድሞ መክፈል ቪዛ ለማግኘት ዋስትና አይሆንም ነው ያለው። አክሎም ከቃለ መጠይቅ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም ያለ ሲሆን ክፍያውን ለማስፈጸም የሚጠየቁ የሶስተኛ ወገን ድረገጾች አጭበርባሪ ሊሆኑ ስለሚችሉ ተገቢውን ጥንቃቄ ማድረግ ያስፈልጋልም ብሏል። የዋስትና ክፍያው ከመጋቢት 24 ቀን 2018 በፊት የተሰጠ ህጋዊ የንግድ ወይም የቱሪስት ቪዛ ያላቸውን ሰዎችና በኤፍ ወይም በኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎችን እንደማይመለከት ተነግሯል። በቃጠሎው ንብረት መውደሙ ተሰምቷል። በሶማሌ ክልል ጅግጅጋ ከተማ በአንድ የገበያ ማዕከል ላይ በደረሰ ቃጠሎ 46 ያህል ሱቆች መውደማቸውን የክልሉ ኮሚኒኬሽን ቢሮ ኃላፊ ገልጸዋል። ሌሊቱን በደረሰው ቃጠሎ አካባቢው ወዳሉ ተቋማትና ሌሎች ሱቆች እንዳይስፋፋ የክልሉ አደጋ ተከላካይ ሰራተኞችና የፖሊስ አባላት ርብርብ ማድረጋቸውን የተሰማው በአደጋው በወደሙት ሱቆች የተጎዳው ንብረት መጠንና የአደጋውን መንስኤ ማጣራት ስራ እየተሰራ እንደሆነም ተነግረዋል። ለመገናኛ ብዙሃን አስተያየታቸውን የሰጡ አንዲት የአደጋው ተጎጂ በቃጠለው 10 ሚሊዮን ብር የሚገመት ንብረት እንደወደመባቸው ገልጸዋል። የጅግጅጋ ከተማ ከ3 ዓመታት በፊትም በአንድ ትልቅ የገበያ ማዕከል ላይ ከአሁኑ የከፋ የቃጠሎ አደጋ ማስተናገዷ ይታወሳል። የሶማሌ ክልል ኮሚኒኬሽን ቢሮ ኃላፊው አቶ መሐመድ አደም አደጋውን በተመለከተ በሰጡት መግለጫ ቅዳሜ ሌሊት 9 ሰዓት ከ40 አካባቢ በጅግጅጋ ከተማ ባለ አንድ የገበያ ማዕከል በተከሰተው የእሳት አደጋ አልባሳትና ሌሎች ዕቃዎችን የሚሸጡ 46 ያህል ሱቆች መውደማቸውን ጠቅሰዋል። በበዓል ማግስት መከሰቱ የንብረት ውድመትን በመቀነስ በኩል ፋይዳ ቢኖረውም የቀሩ ንብረቶች በሙሉ መቃጠላቸውን የገለጹት ኃላፊው በሱቆች ላይ የተነሳው ቃጠሎ እንዳይስፋፋ ለማድረግ የተደረገው ጥረት ስኬታማ መሆኑን አመልክተዋል። በሌላ በኩል ግን ቦታው መኪና መግባት የማይችልበት በመሆኑ በሱቆቹ የነበረውን ንብረት የማትረፍ ስራን አስቸጋሪ እንዳደረገ አቶ መሐመድ ጠቁመዋል። እነኚህን ዜናዎች ከብርሃን ቲቪ ነግረናችኋል። ዜናና ዝግጅቶቻችን በወቅቱ እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁን እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!